ሰው እሱን ያልፖሰቱ አታገኙ። ሁሉንም አንድ አድርጓል። በሱ ይሄ በሀያት እያለ አንድነት ነበረ። ወደ መሐመድ ሰይድ ስመለስ አላሁ ፍቁት 3 ዑምራ አድርጓል። 3ቱንም ዑምራ አብረን ያደረገው ሱብሃንአላህ። በጣም ወደድ ወንድማማቾች ነበሩ። የመጀመሪያውንም ስንሄድ ሱብሃንአላህ፣ ሁለተኛውንም የመጨረሻውንም አሁን ያደረገውን እስኪሄድ ድረስ እኔ ቀድሜው ነበር የሄድኩት። እስኪሄድ ድረስ ቪዛ እየደወለ ፕሊስ አገኘህልኝ እያለ በጣም ሲጨቀጭቀኝ ነበረ። እኔን ነበረ በጣም የተዓጀብኩት። ረመዳን 22 ከገባ በኋላ እንደው መሐመድ ሰይድ አሁን እኮ በቃ ጊዜው ስለሄደብክ ምን አለ በቃ ከረመዳን በኋላ በፓኬጅ 100 ምናምን ሺህ ብር የትኬት ከምታወጣ በ90 ሺህ ብር በፓኬጅ ለምናቆርብል አይሆንም፣ በቃ ዘንድሮ የግድ መጨረሻ መሄድ አለብኝ አለ። ያው ወንድም እንደምትከታተሉ እንደው መጨረሻ አይደለም ወዶ ማምጊ ነው መጨረሻ ይበለው ፈዋድ ዘንድሮ የግድ መሄድ አለብኝ አለ። ሱብሃንአላህ። በጣም የሚያጅበው ነገር ረመዳን 24 ወደ ለቪዛ ረመዳን 23 ወደ ረመዳን 24 መጣ። መዲና ላይ ተገናኝተን ነበር። ወንድማችን መዲና ሰላም ሰለለው አቀፈኝ አልቀሰ እዛ ያሉ ወንድሞች አሉ ምስክርነት አልፎኝ ለምን ታለቅሳለህ እለዋለሁ። አይ እንደዚሁ ወይ ያኔ መሰለኝ በቃ መዲና ላይ ስለተገናኘን የናፍቆት መስሎኝ ነበር። ኦልሞስት እሱ መጨረሻው መሆኑን አውቆት ነበር። መዲና ላይ አቅፎኝ ካለቀሰ በኋላ አውርተን ምንድነው እኔ ቀድሜው ነበር የተመለስኩት። ከመሞቱ ከ2 ቀን በፊት ደውሎልኝ ነበረ። ደውሎልኝ ግን ያለኝ ነገር ዋድዬ ዑምራ እንድሄድ ላደረክልኝ ነገር በሙሉ አመሰግናለሁ፣ ጀዛከላህ ሹክራን፣ ወዳለሁ። የሐቃ መሐመድ ሰይድ አሁን ወንድሙ ኻሊድ ነበረ። የገቢ ማሰባሰቢያውን በሚመለከት ሰዓት አለቀሰ። ምክንያቱም መሐመድ ሰይድ በብዙ ሀብታሞች ተከቦ ነበር። ሁሉንም ሀብታሞች ብትጠይቋቸው አንድ ቀን ጠይቆን አያውቅም። የሰው ፊት አይወድም ነበር። ወላሂ እኛ እንደ ዋሪዳ ስፖንሰር ለማድረግ እንደዚህ ቦታ እንሂድ ስንለው አልፈልግም ነበር የሚለው። ይሄን አክል የሰውን ፊት ይፈራ የነበረ ሰው ነው መሐመድ ሰይድ። አላህ ይዘንለት ልጆቹ በጣም ወድ ነበር ከምንም በላይ። ሚስቱን ደውሎ ዛሬ ስትነግረን ደውሎልኝ እኮ እወድሻለሁ ያጠፋሁት ነገር ካለ አፉ በይ ብሎኝ አፉ ተባብለናል አለች ሚስቱ። ኦልሞስት እሱ አውቆት ነበር ወደ አኺራ የሚቃረቡን። ከምንም በላይ አልሐምዱሊላህ ትልቅ የሆነ ዑምራን አድርጎ ጌታው ዘንድ ተቃርቦ ዑምራትን አድርጎ ሄደው። እኔ ስለ መሐመድ ሰይድ አንድ በመሰከረው ነገር ብዙ ጊዜ አብረን አድረናል፣ ተኝተናል። ወላሂ ነው የምላችሁ አብሬ አደርኩበት ሌሊት አንድ ቀንም ቢሆን ለይል ሳይሰግድ ያመለጠ ግን በሀያት መሰክርለታለሁ። ሁሌም ቢሆን ለይል ተነስቶ ይሰግድ ነበር። የትኛውም የዋሪዳ ጀማዓ ብትጠይቁት መሐመድ ሰይድ ብትለው የሌል ሰላቱ ነው የሚያስታውሰው። ሁሌም ቢሆን ለይል ተነስቶ የሚሰግድ ነበር። መሐመድ ሰይድ ሲባል ሁላችን ጀማዓ የምናውቀው ቁርአን ነበር። ግን ሁሉም ሰው የምናቀለት ከሄደ በኋላ ነው። ከምንም በላይ በጣም እንዋደድ ነበር። ሐቂቃ መሐመድ አሚን ቀደማኮኝ ምንድን ነው ያለኝ መሐመድ አሚንዬ እኔ አንድ ነገር አደራ እልሃለሁ፣ ፉአድ መልካም በጣም ወዳለው በጣም ነው ያለቀስኩት። በጣም ልዩ የሆነ ቀረቤታ ነበረ። በጣም ለሰዎች የሚያዝን ልጅ ነበረ። ከምንም በላይ እዚህ ያላችሁ አሊያን ቃላቸው አሰሰሩ ምን ያህል መሰተር የሚወድ ልጅ ነበረ። እነዛ ትክክለኛ ሙእሚኖች ብሎ ማለት ባየሃቸው ጊዜ እንደዚህ ገንዘብ አላቸው ሀብታም ናቸው ብለህ ብታስባቸው ነው ያል ቁርአኑ። ሁሌም ባየኸው ጊዜ ሁሌም መሐመድ ሰይድ የተመቸ ሰው ነው የሚመስልህ። በራሱ የሚብቃቃ አይኑን ሰጥቶ ምኑ ሰጥቶ የሚያወሩት ነበረ። አላህ ይዘንለት። በሻና በጣም ሁላችንም እናግዘው እንደው አሊያሚን ባለቤት ይባል ስሜቷን ልጅየው ቅድም ሳለቅስ መታ እሱ አስተባብረኝ አይለቀስም እያለች እናትየው መታ የ4 ወር 5 ወር ልጅ አንጥታ ይሄን ልጅ እኮ ናፍቆት ነበረ እኮ ይሄን ልጅ ሳያይ ነው እኮ ዳታ ሄዶ ብላ ሰጠች።
አላህ ብሎ ደግሞ 3 ሴት ልጅ ያለው የመጨረሻው ልጅ ወንድ ልጅ በጣም ይወድ ነበር። ወንድ ልጅ መውለድ በጣም ይፈልግ ነበር። ገና እሱን እንኳን አላጣጣመውም። የሐቂቃ ብቻ አላህ ይዘንለት። የሐቂቃ ዘንድሮ ዑምራው የመጨረሻው ነበር። በደንብ ያስታውቅ ነበር። በሐቂቃ ተውበት፣ በሐቂቃ ለቅሶ ነበር። ሁላችሁም ግን እያደረጋችሁለት ባለው ነገር ከልብ እናመሰግናለን። የሐቂቃ አላህ ጀዛችሁን ይክፈላችሁ። ይሄን ነው ማለት ፈልገው። ወላሂ ፉአድ ያስተላለፍከው መልዕክት በጣም ልብ የሚነካ ነው። አላህ ይሶብርህ አንተን